ጋይስ የሁለተኛውን የቀሳላ አይነት የልብስ ማሽን አይነት እየላችሁ መጥቻለሁ። በዚህ አይነት ማሽን አለ። ከዚህ በቀደም የሰራሁት ሌላ ማሽን አለ ማለት ነው። ሰርቼላችኋለሁ፣ ገብታችሁ ማየት ትችላላችሁ። በሁለተኛው አይነት የልብስ ማሽን አይነት ደግሞ መጥቻለሁ ማለት ነው ዛሬ እንደምታዩት። ይሄ አይነት ማሽን ሳሙና የምንጨምረው እዚህ ጋር ነው ከታያችሁ ማለት ነው። እዚህ ጋር ሳብት አድርጓትና እዚህ ለልብስ ሽታ የሚሆን ኮምፈርት እንጨምራለን ማለት ነው። እዚህ ጋር ሳሙና እንጨምራለን ማለት ነው። ከዛ በኋላ እንዲህ አድርገን እንረዳለን። ልብሳችንን እዚህ ጋር ውስጥ ነው የምንጨምረው ማለት ነው። ከዛ በኋላ በሩን እንዘጋለን። እዚህ ጋር የምታዋቸው በጣም ብዙ አይነት እንትኖች አሉ። እንደምታዋቸው ዋተር ቴምፕሬቸር አለ። እንደባለፈው እንደዛኛው ማሽን እንዲያሳያችሁ እዚህ ጋር ሙቀቱን የምንመጥንበት ነው። እዚህ ደግሞ ሌላ ምን አለ መሰላችሁ? ዋተር የምትለው እዚች ጋር ዋተር ፎሎ የምትለው ደግሞ የውሃውን መጠን የምንመጥንበት ነው። ይሄ አንዴ ከተስተካከለ ሁልጊዜ እንትን በሉኝ አይላችሁም ማለት ነው። እዚህ ጋር ዋተር ሌብሉ ነው፣ ዋተር ሌብል ይላል እዚህ ጋር። እዚህ ደግሞ ስፒን ኤንድ ድራይ እዛኛው ጋር ተመሳሳይ ነው። እዚህ ጋር ዋሽ ነው። እዚህ ጋር ልብሱን የሚያጥብበት ዋሽ አለ። እዚህ ሪናይዝ አለ የሚጠመዝዝበት ማነው ስፒን። እዚህ ጋር ብላንኬት ማለት ይሄ ለስከታያችሁ እንድላርግላችሁ። እሺ ብላንኬት ማለት እዚህ ጋር ይሄ ለብርድ ልብስ የምንጠቀምበት ማሽን እንትን ነው። እዚህ ጋር እንደምታዩት ስፒዱ አለ እዚህ ጋር። እዚህ ጋር ደግሞ እዚህ ጋር አለ ምንድነው ጋር እስኪ ከታየን እንደዚህ ቀረብ ላድርገው። እንደምታዩት እዚህ ኦን እና ኦፍ አለ። እዚህ ኦን እና ኦፍ አለ ማለት ነው። እዚህ ጋር ደግሞ ስታርት አለ። በቃ እዚህ ጋር ሳሙና ምናምን ከጨመርን በኋላ ስታርት ነው የምንለው እዚህ ጋር ማለት ነው። ጠቅ ስናረጋት ማሽኑ ሙሉ ለሙሉ ይነሳል ማለት ነው። ያው እነዚህን አንዳንድ ነገሩ ያልኳችሁ ምንም እናንተ የምትነኩት ነገር የለም ማለት ነው። ራሱ አውቶማቲክ ቀስ አለ ስለሆነ ማለት ነው። እናንተ እዚህ ጋር ሳሙናውን እንዳሳየኋችሁ ማድረግ ያለባችሁ ማለት ነው። እዚህ ሳሙና ይጨምራላችሁ። እዚህ ደግሞ ኮምፈርት ይሄ ለሽታ ላይ የልብስ ሽታ አለ አይደል? እሱን ትጨምራላችሁ ማለት ነው። ከዛ በኋላ ይሄንን ሳብ ነው የምታረጉት ማለት ነው። እዛ ልብሳችሁን ከጨመራችሁ በኋላ ይሄ አውቶማቲክ ማሽን ነው፣ በራሱ ጊዜ ነው እንትን የሚለው ማለት ነው። ስለዚህ እናንተ መታችሁ ምንድነው የምታረጉት? ስታርት፣ ይችን ስታርት ነው የምትነኩት ማለት ነው። ይሄ በዚህ አይነት መልኩ እንትን ይላል ማለት ነው። ይሄ አይነት አውቶማቲክ ማሽን ነው ማለት ነው። ይሄ ማለት ነው። ሌላ ቀለል ያለች ደግሞ ማሽን አለች እዚች ጋር ሁለተኛዋ ማሽን። እቺ ማሽን የመጀመሪያዋ ደቂቃ የምንሰጥባት ነው። በማዞር እንደዛ አድርገን ደቂቃ የምንሰጥበት ነው። እንዲያስፈላጊነቱ እስከ መጨረሻው እስከ 15 ደቂቃ አለ። መጨረሻ 15 ደቂቃ ነው። ይሄንን ነው ዞር አድርገን ልብሳችንን እዚህ ጋር ይሄ ቀጥታ መጀመሪያ እንትኑን ከከፈታችሁ በኋላ እዚህ ጋር ውሃ እንትን ነው ሳሙና ትጨምራላችሁ ማለት ነው። ሳሙና ከጨመራችሁ በኋላ እዚህ ጋር እንዳልኳችሁ የደቂቃው ነው። የደቂቃ ልብሱ የሚያጥብበት ደቂቃ መጠን ነው። እዚህ ደግሞ እንትኑ አለ ኖርማል ድሬን የሚል አለ፣ ዋሽ ሴሌክተር የሚል አለ፣ ጀንትል የሚል አለ ማለት ነው። እንደምታዩት እስኪ ጠጋ ላድርግላችሁ ማለት ነው። እዚህ ጋር ውሃው እንትን እንዲል ውሃው አጥቦ እዚህ ጋር አጥበን ከጨረስን በኋላ ድሬን ስናደርገው ማለት ነው ውሃው በራሱ ወደ ውጭ እንዲያፈስ ያደርጋል ማለት ነው። ይሄ ድሬን ማለት ነው። እያጠብን ካለ ግን ይሄን ድሬኑን እንትን ብለን ኖርማል ላይ ነው እዚህ ጋር የምናደርጋት። እቺ ኖርማል ላይ እናደርገዋለን ማለት ነው።
ልብሱ በሚያጥብበት ሰዓት እዚህ ጋር ደቂቃውን ካረጋችሁ በኋላ ማለት ነው እዚህ ጋር መጣችሁ ኖርማል ታረጉታላችሁ ማለት ነው። ልብሱ በቂ ነው ብላችሁ ከፍታችሁ በማየት ልብሱ ከዛ ደጋግማችሁ ደቂቃ እየሰጣችሁ ልብሱን ማጠብ ደጋግማችሁ ማድረግ ትችላላችሁ። ይሄ አውቶማቲክ ስላልሆነ ማለት ነው። ደቂቃ እየጨመራችሁ እየደገማችሁ ማጠብ ትችላላችሁ ማለት ነው። እዚህ ጋር ኖርማል ላይ ሆኗል። አሁን ልብሴ ጠርቷል ብዬ ካሰብኩኝ በኋላ ማለት ነው እችን ማለት ነው ዞር አረግና እዚህ ጋር ድሬን ላይ አረገዋለሁ ማለት ነው። እችን ድሬን አርጌ ዞር ሳረጋት ውሃውን ያፈሳል ማለት ነው። እሺ ውሃውን ያፈሳል ማለት ነው። ከዛ በኋላ ውሃውን ከጨረሰ በኋላ መልሰን ውሃ እንሞላና መልሰን አሁንም እንደዚሁ ደቂቃ እንሰጠውና ያጥባል ማለት ነው። ሳሙናውን እንዲጠራ ማለት ነው። ሁለቴም ሶስቴም እንዲያስፈላጊነቱ ልብሱ ይጠራል ብላችሁ እንዲያሰባችሁ ደጋግማችሁ ደቂቃ እየሰጣችሁ ማጠብ ነው ማለት ነው። ሳሙናውን ከአጥቦ ከጨረሰ በኋላ ድሬን ታረጉታላችሁ። እዚህ ጋር ታዙሯታላችሁ እጅን ማለት ነው። ከዛ እንደገና መልሳችሁ እችን ድሬን ያረጋችኋትን ውሃው ፈሶ ሲጨርስ መልሳችሁ ኖርማል ላይ አዙራችሁ ኖርማል ላይ ታረጉታላችሁ ማለት ነው። ከዛ ኖርማል ላይ ካረጋችሁ በኋላ ነው እንደገና መልሳችሁ ውሃ ማጥሪያ የልብሳችሁ ማጥሪያ ውሃ የምታረጉት ማለት ነው። ከዛ ውሃ ልብሳችን ጠራ፣ በሳሙናው ጠርቷል። ከዛ በኋላ ደግሞ በውሃ እናጠራለን። ከዛ በውሃ ጠርቷል ብለን ልብሳችን ካሰብን በኋላ የዴት ነው የምንመጣው። እዚህ ጋር እንደምታዋት እዚህ ጋር ማድረቂያ ያለች ማለት ነው። ጎን የራሷ የቀሳለው የዚህ የማሽኑ ማድረቂያ ያለች ማለት ነው። እንደዛ አድርገን እንከፍታለን። እዚች ጋር ሌላ ልብሱን ወደ ውስጥ አድርጋ አጣብቃ የምትይዝልናለች ማለት ነው። እዛ ጋር አውጥተን ልብሱን ወደዚህ እንጨምራለን ማለት ነው። ይሄን ልብሱን ከጨመረ በኋላ በዚህ መልኩ መልሰን እንዘጋለን ማለት ነው። ከዛ በኋላ ደቂቃ እንሰጠዋለን። ይሄን ደቂቃ ልብሱ በደንብ እንዲጠመዝዝልን በደንብ እንዲነሽፍልን ከፈለግ እስከ 5 ደቂቃ ነው መጨረሻው። እዚህ ጋር እንደምታዩት የመጨረሻ 5 ደቂቃ ነው። እንደፈለጋችሁ ሁለትም ላይ አንድም ላይ እችን ዞር በማድረግ ወደ ቀኝ በኩል ነው የምታዞሩት። ከቁጥሩ ለምሳሌ ከአንድ ስለሆነ የሚጀምረው እንደዚህ ያላችሁ ነው የምታዞሩት ማለት ነው። ወደ ቀኝ ማለት ነው። ለምሳሌ ከዚህ ጋር አንድ ስለሆነ በቀኝ በኩል ነው የሚጀምረው። እኔ እንደዛ እያለ እስከፈለጋችሁበት ደቂቃ ድረስ በቂ ይሆናል ያላችሁበት ድረስ ማድረግ ትችላላችሁ። 2ም 3ም 5ም ከዛ ጭምቅ ያደርገዋል። ልብሱን በደንብ እንትን ይለዋል ማለት ነው። ከዛ በኋላ እቺ ሌላ ቀለል ያለች ትንሿ ማሽን ናት ማለት ነው። ውሃ አንዳንድ የዝቻ ይነቀሳለ ውሃ በራሷ የምትሞላ አለው ማለት ነው። ይሄ ግን እዚህ ጋር ነው ውሃ ከፍተንኛ የምንሞላው እንደዚህ አድርገን ማለት ነው። ከዚህ ጋር ነው ውሃ ከፍተን የምንጠቀመው ማለት ነው እኛ ማለት ነው። ከቀሳለው ጋር ከራሱ ከማሽኑ ጋር የተያዘ አለ። እዚህ ጋር እንደምታዋት እቺ የውሃ መሙሊያ ናት። እዚህ ጋር ተበላሽታ ነው ከራሷ ከጀርባ በኩል አለው። እሺ እና እንግዲህ ያልገባችሁ ነገር ካለ ግልጽ ያልሆነላችሁ ነገር ካለ ኮመንት ላይ መጻፍ ትችላላችሁ። እቺ ቀለል ያለችው ማሽን የልብስ ማሽን ማጠቢያ ናት ማለት ነው። ከዛ እዚህ ጋር መጠምዘዝ ነው እንጂ አያደርቀውም ማለት ነው። ይሄ ይጠመዝዝላችኋል እንጂ አያደርቀውም ማለት ነው። እዚህ ጋር ማጠቢያዋ ናት እቺ እንደምታዋት። እነዚህ ሁለቱ የማጠቢያችን ናቸው። እነዚህ ማሽኖች እቺ ጋር እቺን የመጨረሻው ነው የምንጠቀመው እዚህ መጠምዘዣዋ ላይ ነው ማዳረቂያዋ ላይ እንጂ ያዳርቀዋል ስላችሁ በደንብ አያዳርቀውም። ይሄ ያው ጥምዝዝ ያደርገዋል። ውሃ ሙሉ ለሙሉ ይጠፋል እንጂ ልብሱ አይደርቅም እዚህ ላይ ማለት ነው። እዛ ግን እዚህ ጋር ሌላ የማሽን የልብስ ማዳረቂያ ማሽን አለን። በዚህ አይነት አሳይቻቸዋለሁ ከዚህ ቀደም። ለየት ይላል። ይሄ ደግሞ ለየት ይላል ማለት ነው። ሁሉም በየቤቱ ስለሚለያይ ማለት ነው። ሁሉም በአረቦች ቤት ያለው ይለያያል። እዚህ ጋር ደግሞ ሌላ ለየት ያለ የልብስ ማዳረቂያ ነው። ይሄ እንግዲህ ሙሉ ለሙሉ ልብሳችንን አድርቆ የሚያወጣልን ማለት ነው። ይሄ እንግዲህ ማለት ነው። ይሄ ፓወር ይታያችኋል። እዚህ ጋር ከፋፈቱን እዚህ ጋር ከታች ነው እንትኑ ልብስ የምናስገባው ታች ነው። እዚህ ጋር እንደምታዩት ይሄን እንዳርገን እንከፍታለን። እንደዛ አርገን እንደምታዩ ፎጣ አስገብቻለሁ እኔ ማለት ነው። ፎጣ አለ። ከዛ በኋላ ልብሱን ካስገባን በኋላ ወደዚህ መጣና
ፓወሯን እናበራለን ማለት ነው። እዚህ ጋር ፓወር የምትለው ትታያችኋለች። እዚህ ጋር ቀረብ ብላችሁ ፓወር ትላለች። እችን ፓወሯን ጠቅ ታረጉና የት ጋ ነው ስታርት የምትል ትታያችኋለች። ስታርት እችን መንካት ነው። ፓወሯን ኦን ካረግ ኦን ስናረጋት ትበራለች ማለት ነው። ከዛ በኋላ ስታርት ማለት ስታርት ስንለው ይጀምራል ማለት ነው ስራውን ማለት ነው ውዶቼ። እንደዚህ አይነት ደግሞ የማዳረቂያ ማሽን ያላችሁ በዚህ መሰረት ነው የምትጠቀሙት ማለት ነው። እስኪ ላሳያችሁ ለእናንተ ፎጣ ስላለው ውስጥ ችግር የለም። እንድትጠቀረኳት ከዛ ፓወሯ ቢጫ ምልክት አሳይታኛል ማለት ነው። አሁን ምንድነው የሚጠበቅብኝ? ስታርት ማለት ስታርት ነው። እዚች ጋር እችን ስታርት የምትለውን ጠቅ ሳረግ ይሰራል ማለት ነው። ይሄ ውዶቼ ስታርት የሚለው ጠቀረቅ ማለት ነው። አሁን እንደምትሰሙት ድምፁ ይሰማችኋል ብዬ ገምታለሁኝ እና እየሰራ ነው ማለት ነው። እዚህ ጋር የልብስ ማዳረቂያውን በዚህኛው ማሽን አሳይቻችኋለሁኝ። ያው በተለያየ ስላለ ያው እናንተ ጋር ያለውን እናንተ አይታችሁ መጠቀም ነው። ሶስት አይነት አሁን ሶስት አይነት የልብስ ማሽን አሳይቻችኋለሁ ማለት ነው። በሚቀጥለው ደግሞ እኔ ራሴ የምጠቀምበት ወደ ቤቴ ስመለስ የራሴ ማሽን አሳያችኋለሁ ማለት ነው። እሱ ደግሞ ከነዚህ ከሶስቱ አይነት ለየት ያለ ነው ማለት ነው ውዶቼ። እና ይሄን ይመስላል እንግዲህ የሀገሬ ልጆች እና እንደተማራችሁበት ተስፋ አረጋለሁ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮውን ደግሞ ይጠቅማችኋል እስከ መጨረሻው ድረስ እዩት ማለት ነው። እንዲሁም ላይክ፣ ሰብስክራይብ ለሚቀጥለው ሌላ ቪዲዮ ስለቅ እንዲደርሳችሁ ደግሞ ሰብስክራይብ አድርጉ ማለት ነው። ከዛ ኮመንት ላይ ደግሞ አስተያየታችሁን ጻፉልኝ ማለት ነው ውዶቼ። በተረፈ አሰላሙ አለይኩም ወራህመቱላሂ